አሰርቲቭነስ ማለት በህይወትሽ የምታሰምሪው መስመር ነው። ከዚህ አትለፊ፣ ከዚህ አትለፉ። ይሄ እኔ ባውንደሪ ነው። ባውንደሪውን አስመር ያለሁና በቃ ጓደኞች እንዲያትበሉኝ ማለት አሰርቲቭነስ ነው። መስመርሽን ማስመር፣ የማትወጂውን ነገር መናገር፣ ይሄን አልወድም እንዲህ ሲሉኝ አልወድም ማለት እሱ አሰርቲቭነስ። አንዳንድ ነገሮች ይሄ ሰልፍ ዲሲፕሊን የሚባለው ለምሳሌ አመጋገቤ ላይ ሊሆን ይችላል። መብላት የሌለብኝ ምግቦች ይኖራሉ። በውል ወይ ክብደት እንዳልጨምር ወይም ደግሞ ለጤና አይጠቅምም ብዬ የማልበላቸው ነገሮች ይኖራሉ። ግን አንዳንዴ ያምረኛል። ከዛ ልትገዢው ቲና ወይም ቀርቦ ልትበይ ቲና ኖ ትያለሽ። እሱ ደግሞ ራስን ለመግዛት በጣም የሚጠቅመን ነገር ነው። በኃይል ይጠቅመናል። ጓደኛሞች ናቸው፣ ግን ባገኘው ቁጥር ወይም ባገኙት ቁጥር ጓደኞቹ ያሳንሱታል፣ ዲግሬድ ያደርጉታል፣ በራስ መተማመኑን ይመቱበታል፣ ስለ ራሱ ያለው አመለካከት ትንሽ እንዲሆን ያደርጉበታል። ይጠይቃቸዋል እንዲያስተካክሉ፣ ይለምናቸዋል እንዲያስተካክሉ፣ አያስተካክሉም። ከዛ ምን ያደርጋል? ቅድም ጉድ ባውንደሪ ያልደናል፣ አሁን ደግሞ ጉድ ባይ ደግሞ አለ። ጉድ ባይ መለየት ካለብሽ የምትለይበት ውሳኔም እሱም አሰርቲቭነስ ነው። ለተማሪዎቹ እየተናገርኩ ነው። እቺን ሞክራት ይላሉ። ሁላችንም እኮ እናጨሳለን እና እቺን ሞክራት ይሉታል። አሁን እሺ በማለቱና እምቢ በማለቱ መካከል ህይወቱ ይወሰናል። ማለት ላይፍ ነው ዲተርሚንድ የሚሆነው። እሺ ካለና አንዴ ከቀመሰው የማይወጣበት ወጥመድ ውስጥ ሊገባ ይችላል። እምቢ ካለና ጓደኞቼ ቢያዝኑ ይሻላሉ ካለ ግን ያመልጣል። ስለዚህ እኔ የምላቸው ወጣቶችን፣ ተማሪዎችን እምቢ በሉ። ሴይ ኖ። ሲጋራ ቅመሳት ኖ። ናይት ክለብ ይሁን ብናን ፓርቲ ተዘጋጅቷል እንሂድ ኖ። እኔ የመጣሁት እዚህ ኮሌጅ ተማሪዎችም ሊሆን ይችላሉ። አንዲት ሴት ይነዘንዟት ይሆናል እንዲህ ካልሄድን፣ ጭፈራ ካልወጣን። እኔ የመጣሁት እዚህ ዩኒቨርሲቲ የመጣሁት ኮሌጅ የመጣሁት ለዓላማ ነው፣ ለመማር ነው የመጣሁት። ኖ ማለትን ልመዱ። አሰርቲቭነስ ይኖራቸው። ኖ ማለት በጣም በጣም አስፈላጊ ነገር ነው። የፒር ፕሬሸርን ወጣቶች የሚቋቋሙበት ኖ በማለት የሚያመልጡት ችግሮች አሉ በብዛት እና ሊለማመዱት የሚገባ ነገር ነው ብዬ አምናለሁ። እንዲለምዱት ነው የምንፈልገው። አሰርቲቭነስን መብታቸውን ማስጠበቅ ያለባቸው ቦታ ላይ በትህትና በአክብሮት፣ ባውንደሪ ማስመር ያለባቸው ቦታ ላይ በትህትና በአክብሮት፣ እምቢ ማለት ያለባቸው ቦታ ላይ ታስረዳዋለች። ይህ ይሄድብናል፣ ልንጋባ አይደል እንዴ? ስንት 10 ዓመታት እኮ አብረን እንኖራለን እና ሌትስ ዌይት እንጠብቅ ብላ ማስጠበቅ መቻል አለባት። እና እንደሱ ሲሆን ትዳር ውስጥ ሲገቡ በኃይል ያማረ ግንኙነት ይሆንላቸዋል ማለት ነው። ጓደኛሞች ያዩናል አይደለም? ይህንን ወስደው መጠቀም አለባቸው። ምን ያድርጉ? ሲገናኙ 3-4 ቢሆኑ የማይወዱትን ነገር ይነጋገሩ። እኔ እኮ ይኸኛው እኮ አልወደውም ትበልና ትንገራቸው ወይም ይንገረው። ያው እንትን እያልኩ ነው እንጂ እቺኛዋን ቀልድ አልወዳትም። ለምሳሌ በአካል ላይ የሚቀለዱ ቀልዶች አሉ። በቆዳ ቀለም፣ በቁመት ርዝመት ማጠር እንደዚህ የሚቀለዱ ቀልዶች አሉ። ላይወደው ይችላል፣ እሱ ላይወደው ይችላል፣ ግን ዝም ብሎ ይስቃል። ግን ሁሌ ይከፋዋል፣ ውስጡን ያብሰለስላል በጣም። ስለዚህ ጓደኛሞች ከሆኑ ግልጽነት ማምጣት አለባቸው። እቺኛዋን ነገር ነው የማልወዳት፣ እንደውም እቺን ፕሮግራም አብረው አይተው መነሻ ሊያደርጉት ይችላሉ። ይሄኛውን ነገር አልወደውም ማለት። ሌላ ጓደኝነት ላይ ይሉኝታ ሲይዝ አንዷ ለምሳሌ የልጇን ትምህርት ቤት ልትከፍል ነው። ሰኞ ትምህርት ቤት መክፈል አለባት። ቅዳሜ ጓደኛዋ ትመጣና ብር አበድሪኝ ትላታለች። አሁን እሷ ብታበድራት ጥሩ ነው፣ ብትሰጣት እኮ ጥሩ ነው። ግን የልጇን ትምህርት ቤት ሰኞ መክፈል አለባት። ግን በይሉኝታ ምን ታደርጋለች? ጓደኛዬ ጠይቀኝ እንዴት አልሰጣትም ብላ ትሰጣታለች። ሰኞ ከትምህርት ቤት ይደወልላታል። ይሄ የማይሆን ነገር ነው። ስለዚህ ማስረዳት። ቅድም ያነሳሁት አለ፣ 3 ናቸው። ፓሲቭነስ፣ አግሬሲቭነስ እና አሰርቲቭነስ ናቸው። አሰርቲቭነስ በትህትና አስረድተሽ በአክብሮት ኖ ስትይ ነው። አግሬሲቭነስ ለምሳሌ አውሮፕላን ውስጥ ገብተሽ ወንበርሽ ላይ ከተቀመጠው ሰውዬ ጋር ከተጣላሽ ነው፣ ወንበሬ ነው ተነሳ ምናምን ብለሽ ከተጣላሽ አግሬሲቭነስ ነው። ፓሲቭነስ መካከለኛው ወንበር ላይ በቃ ምንም ማድረግ አልችልም ብለሽ ስትቀመጪ ፓሲቭነስ ነው። ከነዚህ ሁሉ በጣም ጥሩ አሰርቲቭነስ ነው። ጓደኝነት በሚውቹዋል ሪስፔክት ላይ የተመሰረተ ነው። እርስ በርስ በመከባበር ላይ
መመስረት አለበት። በኢምፓቲ ያንቺ የሚሰማሽን ስሜት እኔ ተሰምቶኝ ባንቺ ቦታ ያረኩ ራሴን እያየሁ በዛ ላይ የተመሰረተ ነው። በጥቅም ላይ መሰረተን ጥሩ ጓደኛ ያላቸው ሰዎች የተሻለ ያምሮ ጤና አላቸው። ያ ግን የሚሆነው ተነጋግረው የሚወዱትንና የማይወዱትን ነገር ተነጋግረው ይቺን አልወድም ሁለተኛ እንዲህ እንዳትሉኝ እንዲህ ስትሉኝ አልወድም ነው ምንለው። ቅድም እንዳልነው በህይወታችን ወሳኝ የሆነ አሁን ለተማሪዎች እንደነገርናቸው ህይወታችንን የሚጎዳ ከሆነ አምራችን ላይ ጭንቀት እያመጣብን ከሆነ አንዛይት እያመጣብን ከሆነ ያ ጉዳይ ለምሳሌ ቃላቱ ቀልዱ ጭንቀት እያመጣብን ከሆነ ድብርት እያመጣብን ከሆነ ዲፕሬሽን ያንን ነገር ካሳለፍን በኋላ ሄደን ዳውን ሆነን የምንቀመጥ ከሆነ ዲፕሬሽን እያመጣብን ከሆነ የአእምሮ ጤናችን እየጎዳብን ከሆነ ማንበቢያ ጊዜያችንን የሥራ ጊዜያችንን እየጎዳብን ከሆነ እነዚህ ነገሮች ነው ማለት አለብን። ስለዚህ ጊዜያችንን የሚፈጅብን ከሆነ ገንዘባችንን የምናጣበት ከሆነ የልጆቻችን የምንሰጠውን ጊዜ የሚወስድብን ከሆነ ጭንቀት የሚያመጣብን ከሆነ ድብርት የሚያመጣብን ከሆነ አላስፈላጊ ሪሌሽንሺፕ ውስጥ የሚያስገባን ከሆነ ቀደም እንዳልነው ነው ባል ማለት ባለመቻል ስላሳዘናት ፍቅረኛዋ ካረገችው ራሷን ከባድ ችግር ውስጥ ይሄ ደግሞ የማይወጣበት ችግር ነው። ከባድ ችግር ውስጥ ሊጋቡ ይችላሉ፣ ግን በህይወት ዘመኗ የምትጸጸትበት ትዳር ይሆናል። ዩኒቨርሲቲ ተማሪ ሆና በንዝነዛ አንዱ ተማሪ ወደድኩሽ አበድኩ ምናምን ልቤ ተቃጠለ ብሎ ከዛ እስከሷ ጋር ግንኙነት ጀምሮ ወደ ጾታዊ ግንኙነት ከወሰዳት ምን ይሆናል? ስለሚያዩን ነው ወጣቶች። እርግዝና ይመጣል፣ ሴክሹዋሊ ትራንስሚትድ ዲዚዝ ይመጣል፣ ኮምፕሊኬሽን ይመጣል፣ አደጋ ይመጣል። በኋላ ልትተው ስትል አንዴ ከጀመሩ በኋላ አልተውሽም ይመጣል፣ ቫዮለንስ ይመጣል። ኖ ማለት በአክብሮት እና በትህትና እጅግ በጣም አስፈላጊ። መቼም ከፈጣሪ የበለጠ ደግ የለም አይደል? ከፈጣሪ የበለጠ ቸር የለም። ግን እሱን ስንጠይቀው በጸሎት ስንጠይቀው አንዳንዱን ራይት አዌይ የስ ይላል፣ ሁለተኛው እሺ ይልና ግን ጊዜ አለው ነገርን ሁሉ በጊዜ ውብ አድርጎ ሰራው ስለሚል ጊዜ ይቀጥርለታል። 6 ወር ሊሆን ይችላል፣ ከዓመት በኋላ ከወር በኋላ ሊሆን ይችላል፣ ግን ጊዜ ይቀጥርለታል። አንዳንዱ ግን ማወቅ ያለብን ስንጸልይም እሱ ራሱ በጣም ደግ የሆነው ቸር የሆነው ኖ የሚልበት ጊዜ አለ። ያንን ሪስፔክት ማድረግ ያስፈልጋል። ደም ፈቃድ ይሁን ካልሽው እኮ እሱ መርጦ እሱ አዘጋጅቶ በትክክለኛው ጊዜ በትክክለኛው ቦታ መልካም ያደርጋል። አንዳንዴ ግን እሱ እምቢ ሲለን እኛ በራሳችን እነሳና በራሳችን ወይ በሌላ መንገድ ትክክለኛ ባልሆነ መንገድ ሄደን ጉቦም ከፍለን ምንም አድርገን ብድግ ብለን ሄደን እንጎዳለን ከፈቃድ ውጭ ወጥተን። ስለዚህ በአንዳንድ ንግግሩ እሱ በድርጊቱም አይሆንም ሲልሽ እሺ አመሰግናለሁ ብሎ መስማማት ጥሩ ነው።